እና ማለት ነው በእነዚህ እርሜ መምጣት ብርቅ አይደለም። እኛም የመጣ ነው በእነዚህ እርሜ ስለሆነ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ባላችሁበት ሰላማችሁ ይብዛልኝ ማለት ነው። ዛሬ ሚዲያ ላይ ስገባ እንዳለ ቲክቶኩንም ዩቲዩብንም ፌስቡክንም ያጨናነቀው የነዚህ ሁለት ልጆች ህፃናት የሳውዲ ማሰራት ነው መንጣት ነው ማለት ነው። እና ደግሞ ኢቃማ ማውጣት ስለምትችሉ ሁለቱንም ዛሬ በአጠቃላይ እናገራለሁ ማለት ነው። በመጀመሪያ ስለ ልጆቹ ልናገር። እኔና ይሄን ልጆች ሳይ ምንም ያን አልተገረምኩም፣ አልተደነኩም። ደግሞ አብዛኞቹ መንግስት ነው የምትሉት፣ መንግስት ምንም አይመለከተውም ስለነዚህ ልጆች ማለት ነው። የነዚህ ልጆች የሚመለከታቸውም ሆነ ተጠያቂዎቹ እናትና አባት ናቸው። ለምሳሌ እኛ ሀገር ሰዎች አሉ አይደል እንዴ የከሌሊ ሳውዲ አረቢያ ሄዳ ይሄን ያረጋች የከሌሊ ሳውዲ አረቢያ ሄዳ አረጋች በሰለን እኛ በመጣንበት አመት በጣም ያኔ እንግዲህ አንድ ሰው ጥርስ ሲባል በጣም ከባድ ነው በኢትዮጵያ ማለት ነው። እና እኔም ቢሆን የተሰደድኩት በ13 አመቴ ነው ከዚህ ሀገር 13 አመቴ ማለት ነው። የመጣው 2004 ነው። 2004 ላይ እርሜ 13 አመቴ ነበረ። የስድስት ክፍል ተማሪ እያለሁ ነው የመጣው ከዚህ ሀገር ማለት ነው። እና እነዚህ ልጆች ሳይ ምንም አልተደነኩም፣ አልተገረምኩም። ለምን እንደታውቃላችሁ? እኔም በእነዚህ እርሜ ስለሆነ ስደት የወጣሁት ማለት ነው። በእንዘን ሰዓት እኔ ስደት ስወጣ ያኔ ሰራሃተን እኔ ምንም ያኔ ከፍቶኝም አይደለም ምንም አይደለም፣ አገሩን ለማየት ነበር የመጣሁት። ያኔ እንዳለምኩት አይደለም ከሀገር ስመጣ። አሁን የኢትዮጵያ ሰው የሚያስበው ከሌዳ አሁን ቁጭ ብለው ከቤት ሲያወሩ ከሌ ሄዳ ቤት ሰራየ ከሌ ሄዳ ይሄን አረገች ከሌ እንደዚህ አረገች ነው የሚሉት የኢትዮጵያ ሰው ትላልቆቹ ማለት ነው። ይቺ ህፃን ላይ አሁን ይሄን ሰምታ ይሆናል። ለምሳሌ ስደት መውጣት የተመኘችው እናትና አባቷ ፈርመው ብር ሰጥተው ሂጅ ብለው የሰደዷትን እንዴት መንግስት ትጠይቃላችሁ? ቲክቶክ ላይ አሁን እየተወራለው መንግስት ዩቲዩብ ላይ የተለቀቀው መንግስት ይስተካከለው ስለነዚህ ልጆች እኮ የሚያገባቸው እናትና አባት ነው። መንግስት አይመለከተውም። መንግስት ያሳልፋት ይችላል። እኔ አሁን አልፍ ያለሁኝ ያኔ እንግዲህ ነሲባችን የት ሀገር እንደምንሆን የት ሀገር እንደምናድግ የት ሀገር እንደምንሆን አናቅም። ሞታችንም የት እንደሆነ አናቅም። እኔ ለምሳሌ ስወጣ አገር ጉር ነው አለው ማለት ነው። እንዴት እንዳለፍኩ እኔ ራሱ በጣም ነው ያኔ ለራሴ ገረመኝ። ከዚህ እንኳን ከፊሌ ሲቀበለኝ ማለት ነው። እናቴ ጀነት ያላት ከፊልም ደላላው ማለት ነው። ጀነቴ ጀሚላ ልታሳድግ ያለው ወይስ ልትሰራ ነው አላቱ ሀበሻው ደላላው ራሱ ማለት ነው። ከፊሌ ራሱ እቺ ልታሳድግ ያለው እንጂ ልትሰራ አይደለም ማለት ገባችሁ አይደለ? እና አረቦቹ ሲያውነ ይደነግጣሉ። ግን ይሄ ሁላ ምክንያት ማን ነው? ተጠያቂው ስለኛ ማን ነው? ስደት እንድንወጣ የሚገፋፋ ማን ነው? ብር የሚሰጠን ማን ነው? አሁን ነው ልጆች ፎቶ ስለተነሱ ሚዲያ ላይ ስለወጡ ብቻ ተወራላችሁ። እህቶቻችን በባህር ስንት ህፃን ነው ወንድ ትንሽ ወንድ ሴት ወጥቶ በባህር ስንት ህፃን ነው ያለቀው? ስለነዛ አልተወራም። እና የፎቶአቸው ስለታየ ብቻ ተወራ ማለት ነው። እና ሞዶቼ አይግረማቸው ስለነዚህ ልጆች ማለት ነው። ምንም የሚገርም ነገር የለም ስለነዚህ ልጆች ከዚህ ሀገር መጥተው ያኔ ዝም ብለው ያኔ ሰርተው የሚያገኙ እንጂ የመሰላቸው ስቃዩን፣ ግፉን፣ ድካሙን አያይቱም። እኔ እንኳን ለወዳጅ ቀርቶና ለጥላቴ ሳውዲ አረቢያን አልመኘውም ማለት ነው። ከሀገር 13 አመት የመጣሁ ለፋው ምንም ያገኘሁት ነገር የለም ከዲካም ከበሽታ ጤና ከማጣቶች ማለት ነው። አሁን ይሄ ልጆች መጡ ያኔ ምን እንደሚገጥማቸው ስደት አያውቁም። አይ ያለነው ደግሞ አትንጡ ስንላቸው አንቺ እኮ ይሄን አርገሻል፣ አንቺ እኮ ይሄን ሰርተሻል። ይሄ ነገር እኮ የተሰራው ስንት ተለፍቶበት ነው። ጠይብሽ ይንጡ እንበል መጡ። በአሁኑ ሰዓት አረቦቹ ከፍተዋል። እንኳን አረብ የግል የገዛ ዜጋች ለገዛ ዜጋች ከፍተሻል አይደል እንዴ? አረብ በአሁኑ ሰዓት ከፍቷል። ምንም ጥሩ አረብ የለም። በፊትኛ በመጣናበት እንኳን 500 ሪያል ስንት ነገር ያረጋል። በአሁኑ ሰዓት ግን 3000 እንኳን ተሰርቶ ምንም አያደርግም አይደለም እንዴ? ምንም አያደርግም። እንዴት እናት በዚህ እርሜያቸው እኔ ራሱ ማለት ነው አሁን ሳስበው በዛን ሰዓት በመጣሁበት አመት ሳስብ አሁን ያለኝን ህይወት ሳስብ ማለት ነው አንዳንዴ ራሴን ጠላዋለሁ። ግን ደግሞ ባላ ስራ ይገባል። ያኔ እስከ ተጻፈልን ድረስ ኑር ያለው ከሀገር አልহামዱሊላህ። እና በእነዚህ ልጆች ብዙ አስተያየት የምትሰጡ ልጆች አላችሁ። የእነዚህ ልጅ በ13 አመት ስደት መውጣት ለኔ ብርቅ አይደለም። እንደምንም ልንገራችሁ ለኔ ብርቄ አይደለም ሲጀመር ማለት ነው። የወጣሁበት አመት ስለሆነ
ሁሉንም ነገር ያየሁበት ስለሆነ ስለ እነዚህ ልጆች ምንም ማውራት አልፈልግም ማለት ነው። ለሞ ኢቃማ ለምትሉስ ማለት ነው። ኢቃማ ለማውጣት 20 ሺህ ሪያል ያስፈልጋል፣ 30 ሺህ ሪያል ያስፈልጋል፣ 25 ያስፈልጋል፣ 15 ያስፈልጋል ለምትሉ ሰዎች ማለት ነው። እንደኔ ብዙ አመት ከሀገር የቆያችሁ ኢቃማም ኑሯችሁ ኢቃማም ሳይኖራችሁ የቆያችሁ ለምሳሌ በኢቃማ የመጣችሁ ከሀገር የቆያችሁ ተኸይሉ በዚህ ስራ ማጣት በዚህ ከቤት መቀመጥ ግማሹን ብር ላይ ራሳችሁ ይሆናል። መቼም ይሄን ሁላ ብርሃ ያኒ በእጃችን ይዘን ኢቃማ የምናሳድሰው አትሉኝም። ሙስታሂል አላምንም። ሙምኪን ግማሽ 7-8 ሺህ ከእጃችሁ ሊኖር ይችላል። ያንም ያኒ በተወቃ ከዛ ላይ ተበድራችሁ ኢቃማችሁን ታሳድሳላችሁ። 20 ሺህ ሆነ 30 ሺህ አሳድሳችሁ ያንን እዳችሁን ሳትጨርሱ ማለት ነው 2 አመቱ ይሞላና ደግሞ 2 አመት እድሳት ይመጣባችኋል። ይሄን ሁላ ብላችሁ ኢቃማ እናሳድሳል ኢቃማ እንድናረጋኝ ከማለት የህትነቴ ምክሪያው ልንገራችሁ ማለት ነው። እኔ በበኩሌ አላሳድስም። صحيح ኢቃማ አለኝ ፓስፖርቴም አለኝ ግን አላሳድስም። ለምን ታውቃላችሁ? ይሄን ሁላ አመት ለፍቻለሁ። ይሄን ሁላ አመትም ሲኖር ግማሹን ነው በኢቃማ አይኖር ግማሹን አልኖርኩበትም። ርዝቅ ማን አላህ ነው በፈጣሪ ነው ማለት ነው። በኢቃማ ምንም ይሆን ነገር የለም። ኢቃማ ለሴት የሚያስፈልጋት ምን መሰላችሁ? አንድም ሐኪም ቤት ለመውለጃ ነው፣ አንድም ኢትዮጵያ ሄዳ ቤተሰቦቿን ለማየት ነው ማለት ነው። ይሄን ሁላ ብለ ኢቃማ ከምታወጡ ይሄን ብራችሁን ይዛችሁ 300 ወጣ 400 ወጣ 500 ሺህ ብር ወጣ ከሀገራችሁ ሱቅም ሆነ ለእናንተ የምትሆን ማለት ነው ከፍታችሁ በነፃነት ከሀገራችሁ መስራት አትችሉ? ይሄን ሁላ ሺህ ብር ለኢቃማ አውጥተሽ ትለፊያለሽ፣ ከዚህ ለቤተሰብ ትረጃለሽ። ከዚህ ኢቃማ አለብሽ ብዙ ኮተት ይመጣል። ከዚህ አንቺ ነገር አለ። እንዴት ነው የምታስቡት? ግን የኛ ሀበሾቹ የሆነ ቀራር ሲመጣ ለምንድን ነው ቶሎ ፍጥን የምትሉት ማለት ነው? ረጋ ብሎ እኮ ለማሰብ ያስፈልጋል። መጀመሪያ ኢቃማ ያዙ ሳይ ምንም ኮተት የለባቸውም። አሁን ቅጣታችን የተቀመጥበት አሁን ለምሳሌ ኢቃማ ላሳድስ ብል ማለት ነው የ13 አመት ቅጣት ነው የሚወጣብኝ። ሌላውን ተውት፣ ያ ቅጣት የራሱ ማለት ነው 10 ሺህ ብር ቢመጣ የከፊላለ የተናዙላለ እሰቡ ስንት ሺህ ሪያል እንደሚመጣ። ይሄን ሁሉ አብራውጥቼ ኢቃማ አሳድሳለሁ። ከዛ የኢቃማ እድሳቱ ሳያበቃ ማለት ነው ዳይን ሳልጨርስ ሌላ እድሳት ይመጣ 2 አመት ይሞላለሁ። በስራ ማጣት ደግሞ ማለት ነው ኢቃማ ወንድም ሆነ ሴት ይዞ ተቀምጧል አቤት ስራ ያጣማለሁ። ይሄን ከማረግ ግን ብራችሁን ይዛችሁ ከሀገራችሁ ገብታችሁ የምትፈልጉትን ስራ ከፍታችሁ ከሀገራችሁ በነፃነት መኖር ስራችሁን እየሰራችሁ። አረ ኢትዮጵያ እንሄድም ካላችሁ ደግሞ ከዚህ ሆናችሁ ይሄን ብር ይዛችሁ ኢትዮጵያ ልካችሁ የሆነ ነገር ማድረግ የምታምኑት ሰው ካለ ማለት ነው። የማታምኑት ሰው ካለ ደግሞ ባንክ ቤት ታስቀምጣላችሁ፣ ከዛ ላይ ትጨምራላችሁ። ከዛ እኛ ሳውዲ ያለ ነው በ100 ሺህ ብር ነው የምናስበው። ኢትዮጵያ ያለ ሰው ግን ይበልጥና እነሱ የሚሰሩትም ያለሙትም በሚሊዮን ነው። ሳውዲ ያለ ደሃ ነው፣ ኢትዮጵያ ያለ ሀብታም ነው። ገባችሁ አይደለ? እና እኔ ያለኝ አስተያየት ይሄ ነው። ከወደዳችሁ ሰብስክራይብ